ጥሩ ወንድ መልካም ወንድ አገኘው ብለሽ ታስቢ በመጨረሻ ግን እንዳሰብሽው ሳይሆን ቀርቶ ልብሽ ተሰብሮ አዝነሽ ታውቂያለሽ? ብዙዎቻችን ጠንካራ ወንድ መስሎን በውስጡ ደካማ ከሆነና ኃላፊነት ከማይወስድ ሰው ጋር ፍቅር እንጀምራለን። እውነተኛው ችግር መጀመሪያ ላይ ማንነቱን መለየት የምንችልበትን ሚስጥር አለማወቃችን። ከዛሬ በኋላ ግን ባልበሰለና በደካማ ወንድ እንዳትጎጂ የሚያደርጉሽን እውነተኛ ወንድን የምትለይባቸውን 5 መንገዶች እኔ እህትሽ እነግርሻለሁ። እነዚህ መንገዶች በጥናት የተረጋገጡ በእኔም በጓደኞቼም ያየኋቸው ናቸው። እስከ መጨረሻው ተከታተሉ። ሰላም ውድ ናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? ዛሬም በቆንጆ ሀሳብ ተመልሼ መጥቻለሁ። እየሰጣችሁኝ ላለው ሀሳብ አስተያየት ከልብ አመሰግናለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል በተለይም እኛ ሴቶች ስኬታማ ጤናማ የሆነ የምናርፍበት ወደ ትዳር የሚያድግ ጤናማ የሆነ የፍቅር ግንኙነት እንዲኖረን አብረን እንሰራለን፣ እንመካከራለን፣ እንወቃቀሳለን። ሰብስክራይብ አድርጉ። ከመጀመራችን በፊት ይህ ቪዲዮ ለብዙዎቻችን እንዲደርስና እንዲጠቀሙ ላይክ አድርጉት። እሺ ዛሬ የምንነጋገርበት ሀሳብ ትንሽ ጠንከር ያለ ነው። እውነተኛ ወንድን እንዴት አድርገን ነው የምንለየው? ብዙዎቻችን ከላይ ስናየው በጣም ጠንካራ በቃ የሚሆነኝ መልካም ሰው ነው ብለን ከገባን በኋላ ግን የምናገኘው የተገላቢጦሽ ነገር ነው። በጣም ደካማ፣ በራሱ የማይቆም ኃላፊነት የሚሸሽ አይነት ወንድ ይገጥመንና በኋላ ላይ የሚፈጠሩ ችግሮችን በሙሉ ብቻችንን ታቅፈን እንቀራለን። ይሄ የብዙ ሴቶች እህቶቻችን ታሪክ ነው። ሰው ምን እንማር፣ ምን እናድርግ? መጀመሪያ አስቀድመን እንደዚህ አይነት ነገሮች ሳይፈጠሩ በፊት መመዘኞቻችን ምን ይሁኑ? ምንድነው ማየት ያለብን? እውነተኛ ትክክለኛ ወንድ ነው መሪ የሚሆነኝ ወንድ ነው የምንለው ምን ሲሆን ነው የሚለውን ዛሬ ይዤላችሁ መጥቻለሁ። እነዚህ ነገሮች ከጥናት የተውጣጡ በእኔም የደረሱብኝ በጓደኞች የሚያዩዋቸው ያስተዋልኳቸው ነገሮች ናቸው እና በትክክል ተግባራዊ የሚሆኑ የሚሰሩ ነገሮች ናቸው። ተከታተሉ። እሺ የመጀመሪያው እውነተኛ ወንድን የምታውቂበት፣ የምትመዝኝበት፣ የምትፈትኝበት መንገድ ምንድነው? ባልተጠበቀ ችግር ጊዜ ነው። ያው የሰው ልጅ ህይወት ሁልጊዜ የተደላደለ አይሆንም አይደለ? ሁልጊዜ ሰላም ነው እንዴት እንገናኝ ተባብላችሁ ተገናኝታችሁ ሳቅ ጨዋታ ብቻ አይሆንም። ባንቺም በኩል በሱም በኩል የሆኑ የሚገጥሙ ችግሮች ይኖራሉ። እውነተኛ ማንነት እውነተኛ ሰውን የሚለካው በእንደዚህ አይነት ወቅት ላይ ነው። በችግር ጊዜ እንዴት ነው የሚያደርገው? ወደ አንቺ ነው ነገሮችን የሚያላክከው። እንደዚህ ስላደረግሽ ነው፣ እንደዚህ ስለሆንሽ ነው እያለ ኃላፊነቱን ሸሽቶ አንቺ ነገሮችን እንድትወጪ ነው የሚያደርገው። ጀስት በቃል ራሱ ማለት ነው። ምንድን ነው የሚያደርገው? እንደ መሪ እንደ ወንድ ትክክለኛ ወንድ የሚያደርገው ነገር አለ። ችግሮች በሚፈጠሩበት ሰዓት ላይ ችግሮቹ ምክንያቱ ምንም ይሁን በቃ እዛ ጋር ያለበት ነገር ያንን ችግር ፈቶ ማለፍ ነው እንጂ ሌላ ነገር ውስጥ ሌላ ችግር የሚፈጥሩ ነገሮች ውስጥ መግባት የለበትም። ሰው ችግሮች በሚፈጠሩበት ሰዓት በደንብ አድርገሽ ማየት አለብሽ። የወደድሽውን ወንድ በቃ ወደፊት አብረን እንሆናለን ብለሽ የምታስቢውን ወንድ በዚህ መመዘኛ መመዘን አለብሽ። ምክንያቱም ብዙ ሰዎች አስተውላችሁ ታውቃላችሁ፣ የኮመን ነገር ነው አይደለ? የፍቅር ግንኙነት ውስጥ ይገባሉ፣ ከዛ ግንኙነት ያደርጋሉ። ከዛ በኋላ ግን ልጅ በሚፈጠርበት ሰዓት አላቅሽም የሚባባሉ ነገሮች በጣም በተደጋጋሚ እንሰማለን አይደለ? ኃላፊነት ላይ ሲመጣ ችግሮች ሲፈጠሩ ወደኋላ ማለት ወደኋላ መሸሽ፣ ነግሬሽ ነበር እንደዚህ ምናምን በቃ ሙሉ በሙሉ ራሳቸውን ከተጠያቂነት ማውጣት የሚፈልጉ በጣም ብዙ ሰዎች አሉ። ሰው ራሳችንን መጠበቅ ይኖርብናል፣ ቀድመን መገኘት ይኖርብናል፣ ማስተዋል ይኖርብናል። ለምን ካላችሁኝ ከነ ችግራችን የምንቀረው እኛ ብቻ ስለሆነን። ሰዎች ይመጣሉ፣ ሰዎች ይሄዳሉ፣ ግን እኛ ጋር ተከትሎ የሚመጡ ብዙ ችግሮችን ይዘን ታቅፈን እንቀመጣለን ማለት ነው። ያ መሆን ስለሌለበት ነው ይሄን ቪዲዮ እየሰራሁላችሁ ያለሁት። ስለዚህ ችግሮችን የሚፈታበት መንገድ ከትናንሽ ነገሮች ከጥቃ ነገሮች አንቺ እንደዚህ ስላደረግሽ ነው፣ አንቺ ደውለሽልኝ እንደዚህ ሲሆን ስልክ እንደዚህ አጥቼ በቃ አይደለ ነገሮችን ወደ አንቺ የሚያጠማዘዝ ካለቀይ ጋር ተጣለው አንቺን እያወራው ያለ ሳላነሳለት እንደዚህ ሆኖ በቃ አይደለ በራሱ ኃላፊነት ለመውሰድ የማይፈልግ ሁሉን ነገር ማሸሽ ላይ የሚያተኩር አይነት ወንድ ከሆነ ለእውነተኛ ለትክክለኛ አንቺ ለምትፈልጊው እኛ ሴቶች ብዙዎቻችን የሉም ማለት ሳይሆን ብዙዎቻችን ህይወትን ነው የምንፈልገው፣ ትክክለኛ ነገርን ነው የምንፈልገው፣ ቤትን ነው የምንፈልገው። ለዛ የማይሆንሽ ወንድ ነው። ችግሮች በሚፈጠሩበት ሰዓት ላይ ገምቹ፣ በትንሽ ነገር ፈትኙ። ችግሮች ሲገጥሙ እንዴት ነው የሚፈታው? እንዴት ነው ሪያክት የሚያደርገው? ከኔ ጎን ይቆማል ወይስ የሚለውን ነገር ፈትኙ። ተከታይ። ሁለተኛ ሲያጠፋ ምን ያደርጋል? ይሄ ፈተና በጣም ወሳኝ ነው። ምክንያቱም ማንም ሰው ፐርፌክት የለም። ይሄንን ስላችሁ ይሄን ቪዲዮም ስሰራላችሁ በቃ እኛ ፐርፌክት ሆነን የምንመርጠው ሰው እንደዛ አይደለም። ማንም ፐርፌክት የለም። ሴቶችም ወንዶችም ሰው የሆነ ሁሉ በህይወቱ የሚሰራቸው
በጣም ብዙ ስህተቶች አሉ። ዋናው ችግሩ ስህተት መስራት አለመስራቱ ላይ ሳይሆን ሲሳሳት ምን ያደርጋል፣ ስህተቶችን ሲሰራ ምንድን ነው የሚያደርገው ኔክስት ስቴፕ። ምክንያቱም ስህተት ሁሌ ስለሚኖር ማለት ነው። ስህተቶችን በሚሰራበት ሰዓት ላይ ኃላፊነት ይወስዳል ወይ? ስህተቱን ለማስተካከል ይሞክራል ወይ? ወይስ ምን ያደርጋል? በጣም ብዙ ሰዎች ስህተቶች ሲሰሩ ብሌም እያደረጉ ደካማ የሆኑ ወንዶች ማለት ነው ሌላን ሰው ብሌም እያደረጉ ምክንያት ሰበብ እየፈጠሩ አላደለ ከራሳቸው ለማሸሽ የሚሞክሩ አሉ። ኃላፊነት የማይወስዱ ይቅርታ የማይጠይቁ ስህተት ሰርቶ እያየሹ በቃ ፍጥጥ ያለ የራሱ ስህተት የሆነ ነገር አድርጎ ወደ አንቺም ያላክክ እንደዚህ ባታደርጊ እንደዚህ አይሆንም እንደዚህ እያለ አላደለ እንደዚህ አይነት ነገር ውስጥ የሚገባ ባለው ህይወትም ስራውም ላይ ሊሆን ይችላል ከሌሎች ሰዎች ጋርም ባለው ሪሌሽንሺፕ በፍጹም ይቅርታ የማይጠይቅ ስህተቱን አምኖ የማይቀበል አይነት ሰው ከሆነ አትልፊ፣ አይሆንሽም። ምክንያቱም የፍቅር ግንኙነት ሲቀጥልም ትዳር ውስጥ ገብታችሁ እኮ ፈጣሪ ቢፈቅድ ልጆችን አምጥታችሁ እኮ እናንተ ለልጆቻችሁ ይቅርታን የምታስተምሩ ኃላፊነት የሚሰማችሁ ወላጆች ነው የምትሆኑት አይደል? መሆን ያለበት እሱ በራሱ ነገር ኃላፊነት የማይወስድ ሰው ጋር የምትመሰርችው ትዳር የምትመሰርችው ቤተሰብ ምን አይነት ነው የሚሆነው? አስበሻል? ማንም ሰው አዳልት የሆነ በቃ ትልቅ የሆነ እዚህ ጋር እያወራን ያለ ነው ትልቅ ሆነን ነው አይደለ? ትልቅ የኔ ሴንስ እንዴት ነው ለአቅመ አዳም ለአቅመ ሔዋን ደርሰን ነው ከልጅነት ከፍ ብለን ነው። በዚህ እድሜ ስህተት አለመስራት ሳይሆን ስህተታችንን ማመን መቀበል፣ ደጋግመን ያንን አለማድረግ ከኛ ይጠበቃል። ስህተት ሲሰራ ሲያጠፋ ምን ያደርጋል የሚለው ትልቁ ፈተና ነው። ስህተት ሲሰራ ኃላፊነት የሚወስድ አዎ ይህን አድርጌያለሁ ግን ማድረግ አልነበረብኝም ሶሪ አስከፋውሽ ይቅርታ ይላል ወይስ ይሸሻል? እንዲህ ባይሆን በቃ አይደለ ዙሪያ ጥምጥም የሚሄድ ሰው አለ ይቅርታ ላለመጠየቅ እና ይሄ ትልቁ ፈተና ነው ብዬ አስባለሁ። ምክንያቱም እንዳልኳችሁ ሁለት ሰዎች ከማንም ጋር ያለን ግንኙነት ከሰዎች ጋር በአጠቃላይ ያለን ግንኙነት የሚቀጥለው በይቅርታ ነው። ምክንያቱም ስለምናጠፋ ምክንያቱም ችግሮች ስለሚኖሩ ማለት ነው። በመሸነፍ በይቅርታ ነው። ይሄ ካራክተር የሌለው ሰው በጣም አስቸጋሪ ነው። ብዙ ሰዎች በቃ እኔ ይቅርታ ጠይቀዋለሁ ችግር የለውም ስለምወደው በቃ ነገ ምናምን እየተባባሉ ይቅርታ ሳይጠይቅ እያጠፋ እሷ ይቅርታ እያለች ይሄድና የሆነ ሰዓት ላይ በቃ የማይቻል ደረጃ ይደረሳል። እስከ መቼ ባላጠፋችሁት ነገር ይቅርታ እያላችሁ ትቆያላችሁ? ከባድ ስለሆነ ማለት ነው። ይህንን በደንብ አስቡበት። ሶስተኛ አይሆንም አልፈልግም ስትዩ ወይም ደግሞ ድንበርሽን ስትነግሪው ምን ይላል? ይህ ትልቁ ፈተና ነው። ሁላችንም ሰዎች ሴቶች ብዙ ጊዜ ይላችኋለሁ በዚህ የዩቲዩብ ቻናል በተለይም ደግሞ ድንበር ይኑራችሁ እላችኋለሁ። የማትፈልጉትን ነገር ግልጽ አድርጋችሁ አስቀምጡ ብዬ እነግራችኋለሁ። በፍቅር ግንኙነት ውስጥም ከትዳር በፊት ማድረግ የማትፈልጓቸው ነገሮች ሊኖሩ ይችላሉ። እነዚህን ድንበሮቻችሁን አስቀምጣችሁ አይ እኔ ይህን አልፈልግም፣ አይ የኔ ሀሳብ ይሄ ነው ብላችሁ በምትናገሩበት ሰዓት ላይ ያ ሰው እንዴት ነው የሚቀበለው? የእናንተን ድንበር የእናንተን የማትፈልጉትን ነገር እንዴት ነው የሚቀበለው? ምክንያቱም የፍቅር ኃያልነት እውነተኛ ሰውነት የሚገለጸው በእንደዚህ አይነት ነገሮች ነው። ለምን እሺ ስትባባሉ በቃ አላለ የሚያስማማችሁ ነገር ላይ ብቻ አብራችሁ ስትሆኑማ ከሰው ጋር መኖር ቀላል ነው። እሺ እየተባባሉ መኖር በጣም ቀላል ነው። ማለት የሚያስማማ ነገር ባለበት ቦታ ላይ መቀጠል ቀላል ነው። ከባዱ የማያስማማ ሀሳብ ኖሮ ግን ተሸንፎ መቀጠል ነው። ፍቅር ስላለ በመሀል ማለት ነው። ተረድታችሁኛል ሀሳቤ? በቃ አንቺም የምታምኝበት ነገር እሱም የሚያምንበት ነገር ተመሳሳይ ሆኖ የፍቅር ግንኙነታችሁን ማስቀጠል ወደ ትዳር መግባት ዳትማች ከባድ ላይሆን ይችላል። ግን የተለያየ ሀሳብ ሲኖራችሁ ለምሳሌ አንቺ የማትፈልጊው ነገር ቢኖር የፍቅር ግንኙነቱ ላይ ያንን ተቀብሎ እሺ እንደ ፍላጎትሽ እንደ ምርጫሽ አይ በዚህ ጉዳይ ላይ እንኳን ላስገድድሽ አልፈልግም የሚደብርሽ ከሆነ ኦኬ ብሎ ያልፋል ወይስ ምን ያደርጋል? ማኒፑሌት ያደርግሻል። ብትወጂ ኑሮ እኮ ይህን ታደርጊልኝ ነበር ስለማትወጂ ነው እንጂ እገሌ ለገሌ እንደዚህ እያደረገችለት አይደል እንዴ? አንቺ ግን በቃ ሌላ ነገር ውስጥ የሚገባ ከሆነ ከባድ ነው። እውነተኛ ወንድ እንዳልሆነ በዚህ ታውቂያለሽ። ደካማ ወንድ ነው። የሚፈልገውን ነገር ማኒፑሌት አድርጎ ስሜትሽን እንዴት ነው ነክቶ ለመጠምዘዝ የሚሞክር ወንድ ደካማ የሆነ ወንድ ነው። በእንደዚህ አይነት ነገሮች ላይ ያለውን አቋም ማወቅ ያስፈልጋል። ድንበርሽን ስትነግሪው ኖ ስትዩ ይሄን አልፈልግም፣ በዚህ መልኩ እንድታናገረኝ አልፈልግም፣ አግሬሲቭ ሆነህ እንድታናገረኝ አልፈልግም፣ በዚህ መልኩ ትሬት እንድታደርገኝ አልፈልግም፣ ችግሮቻችንን እንደዚህ እየተጫጫህን እንድንፈታ አልፈልግም እያልሽ የማትደራደሪባቸውን ቶለሬት የማታረጊያቸውን ላይክ አላማሽም ሊሆን ይችላል። ከትምህርቴ ወደኋላ እንድታስቀረኝ አልፈልግም፣ ስራዬ ላይ የምታሳያቸው ነገሮች ትክክል አይደሉም፣ እነሱን አልፈልግም እያልሽ በቃ የማትደራደሪባቸው ነገሮች በምትናገሪ ሰዓት የእሱ አቋም ምንድን ነው? ሰፖርት ያደርግሻል? ኦኬ በቃ እንደዛ ከሆነ እሺ ይላል ወይስ ፈርዘር ይሄዳል? ስለማትወጂኝ ብትወጂኝ ምናምን አለ አይደለ? እንደዚህ አይነት ማኒፑሌት የማድረግ ነገር ውስጥ የሚገባ ከሆነ
የማይሆን ነገር ነው። በደንብ አስቢበት። አራተኛ፣ ይሄ በጣም ወሳኝ ነው። በስኬትሽ ይደሰታል ወይስ ስኬትሽን ያቃልላል? አንዳንድ ጊዜ ምን አይነት ሪሌሽንሺፕ አለ መሰላችሁ? የሆነ የፉክክር ቤት የሚመስል ሪሌሽንሺፕ። እሷ የሆነ ስራ ስትጀምር እሱም በዚህ በኩል የሆነ ነገር ጀመርኩ ይላል። እሷ የሆነ ነገር ስትገዛ እሱም በዚህ በኩል የሆነ ነገር ለመግዛት ይሞከራል ምናምን አለ። ይሄ እንደ አንድ ቲም ያለመሆን ነገር፣ በቃ ፉክክር የሚመስል ነገር። እሷማ እንዳበልጠኝ፣ እሱማ እንደዚህ ሲያደርግ ዝም አልልም ከየትም ብዬ አምጥቼ እንጂ ምናምን የሚባል አይነት ሪሌሽንሺፕ አለ። ትዳር ውስጥም ስለገጠመኝ ነው የምላችሁ። እሱ የሆነ ነገር ሲገዛ ለቤቱ እሷ እንዴ እኔማ ከሱ አላንሳትም፣ ቆይ ይህንን ገዝቼ ደግሞ እንትን አደርጋለሁ ምናምን የሚባባሉ ባልና ሚስቶች አውቃለሁና እንደ አንድ ቲም ያለ ማሰብ ነገር በጣም ከባድ ነው። የትም አያደርሳችሁም። በኋላ ልጆቻችሁን የምታሳድጉበት መንገድም በቃ ምስቅልቅል ያለ እንዲሆን ነው የሚያደርገው። በአንቺ ስኬት ደስ ሊለው ነው የሚገባው፣ በሱ ስኬት ደስ ሊልሽ ነው የሚገባው። አሁን እያወራን ያለ ነው ስለሱ ስለሆነ በአንቺ ስኬት የማይደሰት ከሆነ ይልቁን የሚያቃልል ከሆነ ምን ደግሞ እንደ ትልቅ ነገር አድርገሽ ታወራለሽ እንዴ? እንደዚህ የሆነ መሰለሽ እንዴ? ምን ይገርማል እንዴ? ገሊትም እኮ እንትን ብላለች፣ አሳክተዋለች፣ ገሊት አድርገዋል። ምን የተለየ ነገር አይደለም። እኔ ብዙ አይገርመኝም። በቃ ይሁን አላ ቀለል የሚያደርግብሽ ነገር ያገኘሽው ነገር ምንም ይሁን ምን ለአንቺ ስኬቴ ነው እስካልሽው ድረስ ማክበር አለበት። የሚወድሽ ወንድ፣ እውነተኛ ወንድ፣ ጠንካራ ወንድ፣ እኛ የምንፈልገው ወንድ፣ እውነተኛው ይሄ ትክክለኛው አለ አይደለ ወንድ፣ እንደዛ ነው የሚያደርገው። በደስታሽ ይደሰታል፣ በስኬትሽ ከማንም በላይ። እንደውም እዛ ስኬት ላይ እንድትደርሺ ራሱ የሚጥረው ጥረት ሌላ ነው አይደለም። ደርሰሽ አይቶ ሊቀናና ቀር ሊለው ቀርቶ ማለት ነው። በስኬትሽ ደስ የማይለው ሰው፣ ደስ የማይለው አይነት ሴት ምክንያት የሚፈጥር እንደዚህ ከሆኑ ምናምን እንደዚህ ባታደርጊ ኖሮ እኮ እኔ እኮ እንዳይሳካልሽ ከመፈለግ እኮ አይደለም፣ ግን ደግሞ እዚህ ጋር እንደዚህ ቢሆን ይሄ ቢቀርብሽ ይሄን ብታደርጊ ካለን ነገር አንጻር ምናምን አለ አይደለ? ምክንያት ሰበብ የሚደረድር እንጂ በይፋ ደስ እንደማይለው ሊያሳይሽ አይችልም። እውነት ለመናገር ግን ደግሞ በተለያዩ መንገዶች በአንቺ ስኬት ሳይደሰት ሲቀር የቅናት ነገሮችን ስታይበት፣ የማቃለል ነገሮችን ስታይበት፣ ምንም እንደ ተራ ነገር የማየት ማለት ነው ያገኘሽውን አቺቭመንት ምንም ይሁን ምን ብያችኋለሁ ቅድም። ምክንያቱም ስኬት እንደየሰው አንጻራዊ ነው። ትምህርት ላይ ካለሽ በትምህርትሽ መመረቅ፣ ከዛ ሌላ ፕሮሰስ ላይ መሄድ ምናምን አለ አይደለ? እንደያለሽበት ትንሿን እድገትሽን፣ ትንሿን ስኬትሽን የማይደሰት ፊልም የማያደርገው ይልቁን የሚጎረብጠው ከሆነ የማይሆን ነው። በቃ እውነተኛ ሰው፣ እውነተኛ ወንድ አይደለም፣ አይሆንሽም። አምስተኛ የመጨረሻ ደረጃ ያስቀመጥኩላችሁ ደግሞ የትህትናና የክብር ፈተና ነው። ይህ ፈተና የወደድሽው ያፈቀርሽው ወንድ ከሌሎች ሰዎች ጋር ኮሚኒኬት የሚያደርግበት የሚያወራበትን መንገድ በደንብ አድርገሽ በማየት የምትመዝኝው ነው። እንዴት ካልሽኝ፣ ለምሳሌ አስተናጋጆች ሊሆኑ ይችላሉ፣ የተለያዩ ሰርቪስ የሚሰጡ የተለያዩ ቦታዎች ላይ በምትሄዱበት ሰዓት ላይ የምታገኟቸው ሰዎች ሊሆኑ ይችላሉ። ከእነሱ ጋር ኮሚኒኬት የሚያደርግበት መንገድ ምንድን ነው? ተረዳሽኝ? እነሱ ምንም የተለየ ነገር የማይሰጡት በግል ህይወቱ የተለየ ቦታ የሌላቸው ሰዎች ናቸው አይደለ እንበልና፣ ግን አንቺ በጣም ያከብሩሻል፣ አንቺን በጣም ይንከባከብሻል። እነዚህ ሰዎች ግን አመነጫጭቆ ሲወጣ ልታገኙ ትችላለሽ፣ ሚስትሪት እያደረገ ልታገኙ ትችላለሽ። አንቺ ከሱ ጋር ስላለሽ፣ አሁን ፍቅረኛው ስለሆንሽ፣ በሆነ መንገድ ከአንቺ የሚያገኘው ነገር ስላለ እንደዛ ስትሪት የሚያደርገሽ ከሆነ ኖርማል አይደለም። የሰው ልጅ ለሁሉም ሰው ክብር ያስፈልጓል። ለሁሉም ሰው እንዴት ነው ትሁት መሆን አለበት። በቃ ቀና በሆኑ ቃላቶች ኮሚኒኬት ማድረግ ነው ያለብን አይደለ? ለየትኛው እድሜ ደግሞ ሲጀመር በቃ ለዚች አጭር ለምንኖራት እድሜ ቀና ሆነን ጥሩ ነገሮችን አድርገን ማለፍ አለብን። ከዛም በላይ ግን ዛሬ አሁን የምናወራው ስለ አንቺ የወደፊት ህይወት ስለሆነ ወደፊት አንቺም የነሱ ዕጣ ፈንታ ነው የሚደርስሽ። ምክንያቱም የዚህ ሰውዬ ማንነት አለ እዛ ውስጥ አለ። አንቺ አሁን እየጠቀምሽው ስለሆነ ከጎኑ ስለሆንሽ ነው ያን እያደረገ ያለው እንጂ የሆነ ሰዓት ላይ እንደዚህ አይነት ስሜቶች ቢሰሙት አንቺንም በዛ መልኩ ትሪት ከማድረግ የማይመለስ ሰው መሆኑን በደንብ አድርጎ ግልጽ አድርጎ የሚያሳይሽ ነገር ነው። የእውነት ይሄ ላይ በጣም ሲሪየስ ሆኑ ሴቶች፣ እንዳትታለሉ። ለአንቺ በሚያሳይሽ ነገር እንዳትታለይ። አናዳው ነው እዛ ጋር እንደዚህ ብለው እንደዚህ አይደለም። የሰው ልጅ ውስጡ ያለው ነገር ነው በእንደዚህ አይነት ሰዓታት ላይ የሚወጣው። ስለዚህ አንቺም ጊዜሽን ነው የምትጠብቂው። ልክ እሷን አስተናጋጇን ትሪት ባረገበት መንገድ አንቺንም ትሪት ለማድረግ ጊዜ ነው የሚጠብቀው። የጊዜ ጉዳይ ነው እንጂ በዛ መልኩ ትሪት እንደሚያደርግሽ እርግጠኛ ሆኜ ልነግርሽ እፈልጋለሁ። እንደዚህ አይነት ቢሄቪየር ካለው ተጠንቀቂ። በቃ በመነጋገር ለማስተካከል ሞክሪ። ካራክተር ስለሆነ የማይለወጥ ነገር የለም፣ ይለወጣል። ግን ካልተለወጠ ግን አንቺ ነሽ መለወጥ ያለብሽ። በሱ ዙሪያ መለወጥ ያለብሽ አንቺ ነሽ።
ይሄን ስላችሁ ሴቶች ቀላል ነገር አድርጌ እያየሁት አይደለም። እኔም በራሴ ገጠመኝ ትክክለኛ ያልሆነ ለህይወት የማይሆን ሰውን እንዲሁ ከላይ በማየት ብቻ አላደለ የተሸወድኩበት ጊዜ ነበረ። በጣም ብዙ ጓደኞቼም በዙሪያ ያሉ እንደዚህ አይነት ነገሮች ገጥሟቸዋል፣ አሳልፈዋል። ግን እነዚህን ነገሮች ማወቅ በጣም ይጠቅማቸዋል። ምን አለ አውቄው ነበር የሚሉም በጣም ብዙ ስላሉ ነው ይሄን እምላችሁ። በቃ ይችን ነገር ባቅ እንዴት ነው ሚዛኑ አለ አይደለ? በምንድን ነው ሰውን የምንመዝነው? ይሄን ስላችሁ ብዙዎቻችሁ ፈጣሪ ነው የሚያስተካክለው፣ አረ ፈጣሪ ይስጠን እንጂ እኛ እንደዚህ አድርገን ይሆናል ብለሽ ነው የምትሉ ትኖራላችሁ። እውነቱን ስነግራችሁ ማወቅ በጣም ትልቅ ነገር ነው፣ ትልቅ ፓወር ነው። መቼ እንደሚጠቅማችሁ መቼ አውጥታችሁ እንደምትመነዝሩት አታውቁትም። በቃ ተጠንቅቆ መቀመጥ ማወቅ። በቃ ይሄ ቪዲዮ እናንተ ጋር ሲመጣ ዝም ብሎ አይደለም። ስማርት ከሆናችሁ ብልጥ ከሆናችሁ መጎዳት የማትፈልጉ ከሆነ ደግሞ ትጠቀሙበታላችሁ፣ ትማሩበታላችሁ። አትሊስት ዲፍረንሱን ታውቃላችሁ። ይሄ ሰው ይሆነኛል አይሆነኝም የሚለውን አውቃችሁ ወደ ቀጣይ ስቴፕ ትሄዳላችሁ እና ቀለል አድርጋችሁ አትዩት። አንዳንድ ጊዜ በእኛ ምክንያት የምናጣቸው የምንሰራቸው ብዙ ጥፋቶች ይኖራሉ፣ ምንገባበት ህይወት ይኖራል። ለእኛ ላይ ሴቶች ደግሞ ቀላል አይደለም፣ ብዙ ነገር ይመጣል። ታውቃላችሁ አይደለ? ብዙ ፖድካስቶች ላይ የምንሰማቸው ነገሮች እንዴ ይህን ለምን አላረገችም፣ እንደዚህ ቢሆን እንደዚህ ሲላት እኮ እንትን ማለት ነበረባት ትላላችሁ። ይገባኛል። ሁላችሁም በቤታችሁ ሆናችሁ ስታዩ ቪዲዮችን ፖድካስቶችን እንደዚህ እኮ ማድረግ ነበረባት፣ እንደዚህ ሲላት ለምን ታገሰች የምትሉት ይኖራል። ሶ ወደ ራሳችን አምጥተን ቀድመን በተቻለን አቅም ከፈጣሪ በታች ለተሰጠን ህሊና እንግዲህ አመዛዝነን የተሻለ ሰው ለማግኘት እነዚህ ነገሮች ማየት ጥሩ ነው ብዬ አስባለሁ። እስኪ እናንተስ ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ከዚህ በፊት የገጠማችሁም የደረሰባችሁም ነገር ካለ ሌሎች እህቶች ስለሚማሩበት እሱንም ኮመንት ላይ አስቀምጡልኝ። ድረስ ከመጣችሁ ቪዲዮን ካያችሁት ወዳችሁታል ማለት ነው፣ ላይክ አድርጉትና አሳውቁኝ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሁላችሁንም በጣም ወዳችኋለሁ። አመሰግናለሁ። ቻው